የጥሬ ወርቅ ዋጋ የደረሰ ጨመረ ወይስ ቀነሰ? እንደተለመደው ከ14 ካራት ጀምሮ እስከ 24 ካራት ድረስ ወቅታዊ ዋጋቸው ምን ይመስላል የሚለውን በአሜሪካ ዶላርና በኢትዮጵያ ብር መረጃውን ይዘንላችሁ መተናል። በሁላችሁም ጥያቄ መሰረት እያቀረበን የምንገኘው በየዕለቱ ነው። ሰሞኑን በተለይ ባልተለመደ መልኩ በከፍተኛ ደረጃ በመጨመር ላይ የሚገኘው የጥሬ ወርቅ ዋጋ ቅዳሜና እሁድ እንዴት ውሏል ለምትሉኝ የዛሬውን የእሁድ የነሐሴ 10 የ2018 ዓ.ም መረጃችንን ይዘንላችሁ መተናል። እንደተለመደው የፒዩሪቲ ሌቭላቸውን ወይም ደግሞ የጥራት ደረጃቸው ምን ይመስላል የሚለውን በአሜሪካ ዶላር በአንዳንድ ግራም እያንዳንዱን ካራት በደንብ የምንመለከት ይሆናል። ቪዲዮውን ስትጀምሩ ላይክ እንዳደረጋችሁ እርግጠኛ ነኝ። ለቻናሉም አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉልን። የተሰራ ወርቅ እንዲሁም ደግሞ ከወርቅ ጋር ተያያዥ የሆኑ መረጃዎች ምንም የማይቀሩበት ቻናል ነው። ሰብስክራይብ በማድረግ የወርቅ ዋጋዎችን ትከታተሉ ዘንድና ከወርቅ ጋር ተያያዥነት ያላቸው መረጃዎች በመስማትና መረጃን በመመልከት እንግዲህ የወርቅ አድማሳችሁን ስለ ወርቅ መረጃ አድማሳችሁን ታሰፉ ዘንድ በማክበር እንጋብዛችኋለን። አሁን ቀጥታ የምናልፈው ወደ መረጃችን ይሆናል። ከ14 ካራት እንጀምራለን። 14 ካራት የወርቅ ንጽህናው 47.75 ሲሆን በአሜሪካ ዶላር በ82 ከ40 ነው በመሸጥ የሚገኘው። በኢትዮጵያ ብር ደግሞ በ13325 ከ37 በመሸጥ ላይ ነው የሚገኘው። የ15 ካራቱንም ስንመለከት የወርቅ ንጽህናው ምን ያህል ነው ካላችሁኝ 54.13 ሲሆን በአሜሪካ ዶላር ደግሞ በ88 ከ28 ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ካላችሁኝ በ14277 ከ18 ይሸጣል። ቀጥለን የምናልፈው ወደ 16 ካራት ነው። በነገራችን ላይ ወርቅ ካራቱ እዚህ ላይ የምነግራችሁ ወደ 11 የሚጠጉት ብቻ አይደሉም። ነገር ግን በሌሎች ሀገራቶች የ10 ካራትን በተለይ ውጭ ሀገር ያላችሁ ያንን ታውቃላችሁ። ምንም እንኳን 14 ካራት የተሻለ ቢሆንም ነገር ግን ባለ 10 ካራት የሚባልም አለ። ነገር ግን የጥራት ደረጃውን ስትመለከቱት እጅግ በጣም የወረደ ነው። ውበትም አለው ለማለት ያስቸግራል ማለት ነው። በሚሞረድበት ሰዓትና በሚፋቅበት ሰዓት ላይ በቀላሉ ቀለሙን የሚለቅ ነው። በአጠቃላይ 12 የሚጠጉ ካራቶች አሉ ማለት ነው። በዚህ ላይ ግን ብሔራዊ ባንክ መረጃውን በሚለቅበት ሰዓት ላይ 14 ካራትን መነሻ አድርጎ ስለሚያቀርብ እኛም ያንን መሰረት በማድረግ ከ14 ካራት ጀምረን ነው እየነገርናችሁ የምንገኘው ማለት ነው። የ16 ካራቱ የጥራት ደረጃው ምን ያህል ነው ካላችሁ 60.38 ሲሆን በአሜሪካ ዶላር በ94 ከ17 ነው በመሸጥ የሚገኘው። በኢትዮጵያ ብር ደግሞ በ15228 ከ99 በመሸጥ ላይ ይገኛል። ቀጥለን የምንመለከተው የ17 ካራቱን ነው። 17 ካራቱ በምን ያህል በመሸጥ ላይ ይገኛል? ከ18 ካራት ዝቅ ብሎ በመሸጥ ላይ የሚገኘው 17 ካራት ብዙም የተለመደ የወርቅ አይነት አይደለም። ነገር ግን ጥራቱ ከ18 ጋር ሲነጻጸር ብዙም የራቀ አይደለም። 66.26 የወርቅ ንጽህና አለው። በዓለም አቀፍ ደረጃ 18 ካራት 75 እጁ ንጹህ እንደሆነ ይታወቃል። በጥራት ማለት ነው። ወደ 10 ነጥብ አካባቢ ልዩነት አላቸው። የ17 ካራቱ ታዲያ በአሜሪካ ዶላር በመቶ ከ05 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ 16180 ከ80 እየተሸጠ ይገኛል ለብሔራዊ ባንክ። በመቀጠል የ18 ካራቱ እንመለከታለን። 18 ካራቱ ባደጉ ሀገራቶች እንደ አሜሪካ፣ እንደ አውሮፓ፣ እንደ ካናዳ ባሉ ሀገራቶች እጅግ በጣም ተወዳጅነት ያለው የወርቅ አይነት ነው ብላችሁ እንግዲህ መደጋገም ይሆናል። ምክንያቱም ሁሌ ነው የምላችሁ። ነገር ግን ደግሞ እኛም ሀገር 18 ካራትን የሚጠቀም እጅግ በጣም ብዙ ሰው አለ። 21 ካራትን አፎርድ ማድረግ የማይችል እንዲሁም ደግሞ ከ21 ካራት በበለጠ የተለያየ ዲዛይንን ምርጫው ያደረገ ሰው 18 ካራትም እኛም ሀገር ተወዳጅነት አለው ማለት ነው። በተለይ ደግሞ ለእጅ ቀለበትና ለጆሮ ጌጥ እንዲሁም ደግሞ ለእጅ አምባር 18 ካራት በጣም ተወዳጅነት አለው። ነገር ግን ከሀብል ጋር በተያያዘ 21 ካራት የበለጠ
ውብ ነው ተብሎ በደንበኞች ዘንድ ተፈላጊነት ያለው ካራት ነው ማለት ነው። ወደ 18 ካራቱ ዋጋ ስንመለስ 18 ካራቱ በአሜሪካ ዶላር በ105 ከ94 ሲሸጥ በኢትዮጵያ ብር ደግሞ 17132 ከ62 ነው በምሽት ላይ የሚገኘው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለተ እሁድ የነሐሴ 10 2018 ዓ.ም የጥሬ ወርቅ ዋጋዎች በምን ያህል በምሽት ላይ ይገኛሉ የሚለውን መረጃችንን ነው። ቀጥሎ የ19 ካራትን የ20 ካራትን እያልን እስከ 24 ካራት የወርቅ ዋጋዎችን የምንነግራችሁ ይሆናል። ታዲያ ቪዲዮውን እያያችሁ ላይክ ካላደረጋችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ትቀላቀሉን ዘንድ በማክበር እንጋብዛለን። የ19 ካራቱ በአሜሪካ ዶላር በ111 ከ82 ሲሸጥ በኢትዮጵያ ብር ደግሞ 18084 ከ43 ነው በምሽት ላይ የሚገኘው። የ20 ካራቱን ስንመለከት 20 ካራቱ የወርቅ ንጽህናው ምን ያህል ነው ካላችሁ 82.08 ሲሆን በአሜሪካ ዶላር በ117 ከ7 ሲሸጥ በኢትዮጵያ ብር ደግሞ 19036 ከ24 ይሸጣል። በመቀጠል በመካከለኛው ምስራቅ በአፍሪካና በኢትዮጵያ ተወዳጅና ተመራጭ የሆነውን የ21 ካራትን ስንመለከት ዋጋው በአሜሪካ ዶላር ጭማሪን አሳይቶ በ123 ከ60 ሲሸጥ የወርቅ ንጽህናው በዓለም አቀፍ ደረጃ የሚታወቅበት 87.5 ነው። ብሔራዊ ባንክ ግን ችግር የለውም 86.84 ጀምሮ የወርቅ ንጽህናው ተፈትሾ ይህን ያህል ካለው 21 ካራቱን በኢትዮጵያ ብር በ19988 ከ05 እቀበላለሁ በማለት ላይ ይገኛል። መሸጫው 19988 ከ05 ነው ማለት ነው። የ22 ካራት ውስጥ ካላችሁ በአሜሪካ ዶላር የ22 ካራት ዋጋ 129 ከ48 ሲሆን በኢትዮጵያ ብር ደግሞ 20939 ከ86 ነው። ብዙዎች 22 ካራትን ከ21 ካራት ጋር ኤክስቼንጅ በማድረግ ይጠቀሙበታል። 22 ካራት የሚያብለጨልጨውን ያህል 21 ካራት የሚያብለጨልጨውን ያህል 22 ካራትም ያብለጨልጫል። እንዲሁም ጥሩ ጥራት ያለው የወርቅ አይነት ነው። በተጨማሪ በባህላት ዘንድ በሀገራችን በሰሜኑም ክፍል በጣም ተወዳጅነት ያለው የወርቅ አይነት ነው። በብዛትም የሚገኝ ነው እንደ 21 እና እንደ ሌሎቹ የወርቅ አይነት ማለት ነው። እሱ ብቻ ሳይሆን ተፈላጊነትም አለው ማለት ነው። ለጌጣጌጥም እንዲሁም ደግሞ ለኢንቨስትመንትም ብርን በጥሩ ሁኔታ ለመያዝ ይጠቀሙበታል። በመቀጠል የ23 እና የ24 ካራትን ስንመለከት የ23 ካራቱ 135 ከ37 ሊሸጥ ይገኛል። በኢትዮጵያ ብር ደግሞ የ23 ካራት 1 ግራም ወርቅ 21891 ከ68 ነው በምሽት ላይ የሚገኘው። በመቀጠል የአንድ ወቂት ወርቅ የሚባለው 24 ካራት የወርቅ መለኪያ እንደምታውቁት ከሆነ 24 ካራት ነው። ለምን ካላችሁ ፒዩሪቲ ሌቭሉ ኦልሞስት 100 ማለት ይቻላል 99.9 ንጽህና አለው ወይም ደግሞ ንጹህ ወርቅ ነው። ከምንም አይነት ብረታ ብረት እንዲሁም ደግሞ ማዕድናቶች ጋር የተደበለቀ አይደለም። በአሜሪካ ዶላር በ141 ከ25 ሲሸጥ በኢትዮጵያ ብር ደግሞ 22843 ከ50 በምሽት ላይ ይገኛል። የዛሬው ምንዛሬ የዕለተ እሁድ ኦልሞስት ማለት ይቻላል ቅዳሜና አርብ ጋር ከነበረው የተመሳሰለ መሆኑን ለመገንዘብ ችለናል። ነገ ዕለተ ሰኞ ነው። ዕለተ ሰኞስ ይጨምራል ወይስ ይቀንሳል? እሱን አብረን የምንከታተል ይሆናል። እስካሁን ድረስ አብራችሁን ስለተከታተላችሁ እናመሰግናለን። አስተያየት ሀሳብ ካላችሁ ኮመንት ላይ ያሳውቁን። መልካም ጊዜ